የዳይመንድና የንጉስ ጓደኝነት ግን ደስ አይልም። በጣም ነው የሚያስቀኑት። በአሁን ሰዓት እንዲህ አይነት ጓደኛሞች ማግኘት በጣም ከባድ ነገር ነው። እዚህ ጋር እንግዲህ እስካሁን እንዳየዋቸው ከሆነ አንዳቸው ለአንዳቸው ድጋፍ ናቸው። አንዳቸው ለአንዳቸው ትከሻ ናቸው። ምን አይነት መታደል ነው! ስንቶቻችን እንዲህ አይነት ጓደኞች የታደልን። እውነት ይስጠን ከልብ ምርጥ ጓደኛሞች እንድንሆን እኛም መልካም ሰው እንሆን። ክፉ ብንሆንም እንኳን አንድ ቀን ወደ መልካምነት እንደምንቀየር ውስጣችን ማሳመን አለብን። እዚህ ጋር ዳይመንድና ንጉሱ እንግዲህ እዚች ሀገር ለቅቄ መሄድ ነው ፈልግ ሲለው ነው ንጉሱን ጥለህ የት ነው የምትሄደው ይለዋል። በሌላ በኩል ደግሞ ተወዳጇ አደይ ደግሞ አባቷ ያለችበት ቦታ ድረስ ስለመጣ በፍርሃትና በማሰብ ለተወዳጁ ለዴብ ታስረዳዋለች። ይህን ቤት ለቅቄ መውጣት አለብኝ፣ አባቴ የምሰራበትን ቤት ስለደረሰበት መጥፎ ነገር ይፈጠራል፣ ስለዚህ መሄጃ እንኳን የለኝም፣ ምን ላድርግ ትለዋለች። ቆይ ለምን ነው ለቀሽ የምትሄጂው? አስፈላጊ አይደለም እያለ ዴብም ይከራከራታል። ይኸው አደይም አማራጭና መሄጃም ስለሌላት ወደ ኤላ ቤት ለመሄድ ትገድዳለች። ዴብም እንግዲህ የሚመልስለት ስላጣ እባክሽ ነገሮችን ሁሉ ታያችሁና እኔና አንቺ ብቻ እንጥፋ በሚላት ሰዓት በፍጹም ይሄ ነገር ሊሆን አይችልም ትለውና ሀሳቧን ትናገርና ወደ ኤላ ቤት ታመራለች። በዚህ ጊዜም ዴብም አይ ጥሩ ነው በቃ ለጊዜው እዛ መሆንሽን ጥሩ ነው አይከፋም፣ ግን አስቢበት እባክሽ እያለ ያጽናናታል። አደይም እሺ ችግር የለውም ይህን ቀን ይለፍና ወደ ራሴ አስባለሁ እያለች እቅፉ ውስጥ እርፍ ትልና ዴብም እንግዲህ በፍቅር ዓይን ያያታል። ከዚህ በኋላ ነበረ አደይ ወደ ኤላ ቤት በምትሄድበት ሰዓት ኤላና ሊሊያ ደግሞ በፍቅር ከነፍ ብለው እየተወያዩ ሳለ ድንገት በር ይንኳኳል። ኤላ ይሰማና አንገቱን ቀና ሲያደርግ እንግዲህ ያልጠበቃችው እንግዳ ስለነበረ አደይ ወደ እነሱ ጎራ ስትል እንግዲህ እንመለከታለን። ምን እያወሩ ይሆን? አደይ ትላታለች። እንግዲህ የኤላና የሊሊ ፍቅርም ደስ ቢልም የሊሊሾና ደግሞ የአደይ ጓደኝነት ደግሞ ምን ያክል ደስ እንደሚል አባቴ እየደረሰበት ያለውበትን ስላወቀ እንዳያገኝ ብዬ ወደ እናንተ መጣሁ፣ በጣም ይቅርታ አድርጉልኝ ትላቸዋለች። እንግዲህ በዚህ ሰዓት ነበር ለምለምም እንኳን ደህና መጣሽ፣ ደግ አደረግሽ፣ ጥሩ ነው በመምጣትሽ እያለች ታጽናናታለች። ሰላም ሰላም፣ እንዴት ናችሁ ውድ ተመልካቾቼ? እንዴት ናችሁ? እንዴት ቆያችሁልኝ? ሰላማችሁ በዘዝት ይበልልኝ። እንግዲህ ለዚህ ቻናል አዲስ ከሆናችሁ ላይክ እና ሼር እያደረጋችሁ እንድታበረታቱኝ ጠይቋችሁ ተመልካቾቼ። በዚህ ዩቲዩብ ቻናል እንግዲህ አዳዲስ ነገሮችን የምናመጣላችሁ ሲሆን እንደምትወዱትም ተስፋ እናደርጋለን። በዚህ ድራማ እንግዲህ ዛሬ ያመጣሁላችሁ የትኛውን ካላችሁ ተወዳጁ የአደይ ድራማ ስለሆነ ገብታችሁላችሁ እዩት። ወጋወግ ዩቲዩብ ነው፣ እዛ ላይ ታገኙታላችሁ ሙሉውን ማለት ነው። ዛሬ እንግዲህ ይዘንላችሁ የመጣነው ይህንን ይመስላለኝ። ከወደዳችሁት ላይክና ሸር እያደረጋችሁ ሀሳብ አስተያየታችሁን ስድብን ከሆነ እንቀበላለን፣ ምንም ችግር የለውም። ምን ተማራችሁበት? በዚሁም ደግሞ አንዳንድ ኮሜንትም ደግሞ ከሚከታተሉትም ቆንጆ ቆንጆ ሀሳብ ያላቸውና ለነገ ደግሞ ቀጣይነት ያላቸውንም እያሳየ ነው። ስለዚህ በኮሜንቶችም ፈታ የምትሉበት ብዙዎች አለን። እኔ ከድራማው ይልቅ ኮሜንት ነው የሚያስቀኝ የሚያዝናናኝ ማለት ነው። እና እናንተስ ምን ላይ ናችሁ? ኮሜንት ማንበብ ውስጤ ነው። ኮሜንት ማንበብ እንዲህ ነው እንላለን ብዙ ጊዜ። ከድራማው በስተጀርባ ምን ተማርን፣ ምን አወቅን፣ ምን አየንበት፣ ለሳቅ ለደስታ ብቻ ይሆን እያለን ደግሞ አለላችሁ አይደለ? ከዚህ ድራማ ላይ እንግዲህ ብዙ ጊዜ የምናየው ምንድነው? ጭቅጭቅ ነው። አንዳቸው ከአንዳቸው እንደማይጣጣሙ፣ አንዳቸው ከአንዳቸው ደግሞ እልኸኛና ተንኮለኛ እንደሆኑ፣ አንዳቸው ደግሞ ታጋሽና አስተዋይ እንደሆኑ እንግዲህ ደግሞ አንድ ሴት ናት የዋህና ቅንጡ መስላ እየሰራች ቀልጣ ማለት ነው ሆና ሳይሆን ያው እያሳየች እየተወነች ስለሆነ የሚያሳየው እንጂ ሌሎቹ በተለይ በቃ ትስርስር ያለ ክፋት አለ፣
ቅናት አለ፣ መልካም የሚያስባለ ልክ እንደ አደይና እንደ ሌላ ገብቷችኋል። እንግዲህ በዚህ መካከል ላይ ህይወት ምን ያክል እንደምታመሰቃቅል እያየን ነው እዚህ ላይ ድራማ ማለት ነው። ምንም ቁም ነገር ቢኖረውም ግን ደግሞ አብዛኛውን ጊዜ በዚህ ልክ ደግሞ ክፋት ማሰብ ጥሩ አይደለም። የራሳችን ጊዜ እና ሰዓት ማባከኑን መርሳት የለብንም ማለት ነው። እና የራሳችንን ህይወት ሳንኖር ስለ ሰዎች በሰዎች ጣልቃ እየገባን የራሳችን የምንረሳ ብዙ ሰዎች አሉ። ልክ እንደ ፍቅር አይነት ማለት ነው። ፍቅር እዚህ ጋር እንግዲህ ለወንድሟ ነገር እየሰራችለት ነው። ከምትሰራለትም እኔ ብቻዬን ነኝ፣ ይህን ቤት እያስተዳደርኩ ያለሁት እኔ ነኝ፣ ማንም ይወጣል ይገባል፣ ማጸዳኔ ነኝ፣ እጅም እንደ ሰራተኛ ይተውኛል እያለች እንግዲህ ወቀሳውን ታቀርብለታለች። ምንም ሳሰራ የውሸት ባላባት ሆና ማለት ነው። ውሸት ደግሞ የትም አያደርስም። በዚህ የተነሳ ባርኮትም እንግዲህ ተናዶ ለፍቅረኛው ይደውልላታል። ፍቅረኛው ደግሞ እንግዲህ ጓደኛ ልታጽናና ትሄዳለች ማለት ነው። በዛን ሰዓት ነበር አቋርጣ የምትመጣው። እንግዲህ እዚህ ጋር ደግሞ ሊዱ ካገኘችው ወንድ ልጥፍ ምትል ሴት አለች። እንዴት እንደምታስቀኝ በእውነት ከቅብጠቷ ማለት ነው። ያገኘችው ወንድ ሁሉ ልጥፍ ልጥፍ ሆሯ ድፍረቷና በራስ መተማመኗ በጣም አደንቅላታለሁ። እውነት ምንም ክፋት አስባ ምናምን ሳይሆን በቃ ካገኘችው ወንድ ላይ መለጠፍ የአይን ፍቅር ይባላል። እንደዚህ አይነት ነገር በእውነተኛው ዓለም ላይ ጥሩ አይደለም። ለምሳሌ አሁን ሊዱ ናኦልን ካፈቀረች ሊሊ ደግሞ ሰላሟን ታገኛለች። ደግሞ ቤዛ ባርኮትን ጠበቅ አድርገህ የያዘች ከሆነ ዝርክርክ ነች። አየህ አደይ ደግሞ ተይ ዴብን አትጉጅብን እሺ እያለን ለፍቅር እልህ ራሱ ተይ 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 እያልን ነው። እርስ በርሳቸው ያኔ የተሳሰሩ ናቸው። አንዳቸው ከአንዳቸው በቅናት አለ። የዚህ ሁሉ ግን ድል አድራጊና መሪ ደግሞ የሆነችው እንግዲህ በመልካምነቷ አደይ ስትሆን፣ በክፋት ደግሞ ፍቅር፣ በየዋህነት ደግሞ ቤዛ፣ በጥርጣሬዋና ደግሞ ነገን አርቃ በምታስበዋ ደግሞ በሊሊ ሲሆን የወንዶቹ ደግሞ አንድ አይነት ናቸው። እርስ በርሳቸው አንድ ናቸው። ችግራቸውን በጋራ ነው የሚጋፈጡት። ተንኮልና ክፋት፣ ምቀኝነት የለባቸውም። እንደ ሴቶቹ አይደለም። በእርግጥ ሴትና ወንድ ደግሞ የተለያየ ቢሆንም አሁን መታ ደግሞ ማናት ይቺ ቤዛ የምትባለዋ ማለት ነው። አስመሳይ በገንዘብ ያስጠላል። አረ በስመ አብ ምን ያክል ርቃ እንደሄድሽ ማለት ነው። ኤላን ለማግኘት ብላ የማታደርገው ነገር የለም። እንግዲህ ባርኮትንም አሳምና ገንዘብ እየፈለገች እንደሆነ ቤታቸው በዳ እንደተወረሰባቸው ለኤላም እንደዚህ እያሳመነችው ምናምን ሲሆን ያስጠላልኝ። ገብቷችኋል? የኛ ያልሆነ ነገር በድክረት በድካም የሚገኝ ነገር አይደለም። እሱ የወደደው ነው የሚሆነውና እንደዚህ አይነት ሀሳብ ያላችሁ ልጆች ጥሩ አይደለም። እዚህ ጋር መጥፎ ነገር ነው ሀይምሯችን የሚስለው ማለት ነው። አንድን ወንድ ለማግኘት በገንዘብ ወይም በጥቃጥቅም መቅረብ እንደሌለብን። ገንዘብ አላቂ ነው፣ ፍቅር ዘላቂ አይደል እንዴ? ስለዚህ ጥሩ እንዳልሆነ ነው እኔ እዚህ ጋር የምማርባቸው። አንድ በጓደኝነት ጸንተው መኖራቸውና ክፋት ተመልሶ ነገም ለኛ መሆኑን ስለሚያስረዳኝ ብቻ እያየው አልፋለሁ። እና መዳምና ፍቅርን ጥሪያቸው ደግሞ አንድ ነው ይላሉ ኮሜንት ማለት ነው። አደይ እኔን አቃጥላ ልደፋ ነው። የኔ መዳም ፍቅር እያለችበት ድራማ ትራንስሌት እየተጠቀመች ታያለች መሰለኝ። ሁለ ነገር ልክ እንደ ፍቅር ቁመቷም ኩባያ ነገር። እኔ በስንት ልቃጠል ወይ ፍቅር ከድራማው መውጣት አሊያም ደግሞ ኖኪያ ስልክ መያዜ አይቀርም ፍቅር እያለች ነው እንግዲህ። ያው አንዷ ኮሜንት ኮማች ነች። የሚያለችበት ምንድን ነው? የኔ መዳም ልክ እንደ ፍቅር አይነት ነች። እኔ የምጠቀመው ሁሉ ታያለች መሰለኝ በትራንስሌት እና እንደ ፍቅር ሆነችብኝ። ጥሪዋ፣ ቁመቷ፣ ሁሉ ነገር እሷን መስላት አየችኝ እያለች ሀሳቧን በኮሜንት ታስቀምጣለች ማለት ነው። ያው ብዙ ጊዜ የሚያጋጥምና አንዳንድ ነገሮች ደግሞ ብዙውን የሚያመሳሰል ስለሆነ ነው። ከዛ አንጻር ነው ማለት ነው። እና ለምለም ጀግና ናት። ለእኔ ከምንም በላይ እጅ አትሰጥም። ደፋርና ቁጡብ ነች። በቃ ራሷን ሆነ የምትከበር የምታስከብር ሴት ነች። አደይ በብዙ ነገሮች ብትበላም አሁን ግን እድሜ ለለምለም ነቃ ብላለች፣ ሰው ሆናለች እያስባለሁ እና ደስ ይላለቻ ያለው ነገር ማለት ነው። ውድ ቤተሰቦቼ ለዛሬ ይህንን ካለን ይበቃችኋል።
በክፍል 54 ነበር የቆየነው። በክፍል 55 ደግሞ እንገናኛለን በቀጣይ ቪዲዮ። እንግዲህ ቅርታ ኮሜንት መስጠት ባይቻልም ግን እስኪ ስጡኝ ሀሳብ አስተያየታችሁ። ምክንያቱም ጀማሪ ዩቲዩበር ስለሆንኩኝ አይናፋር ነኝ። አያቸው ገና ተለማማጅ ነኝና ስህተቴንም እያረምኩ እንደሄድ የእናንተ ድጋፍ ፈልጋለሁ ነው። ሁላችሁም እንድታበረታቱኝ ጠየኳችሁ ማለት ነው። ወደ ተመልካቾቼ ያደይ ልብ እና የሊሊን ጀግንነት ለሁላችንም በራስ መተማመኗ ለሁላችንም ይስጠን። እውነት እንደ ባርኮትና እንደ ዴብም ያለ ፍቅረኛ ይስጠን። መቼስ ተፈቃሪ ብንሆንም ደግሞ አፍቃሪም እንዲሰጠን መልካም ምኞታችን ነው። ሁላችሁንም ወዳችኋለሁ። መልካም ጊዜ። በሌላ ቪዲዮ ተመልሰን እስክንገናኝ ድረስ ቸር ቆዩልኝ። ውድ የሀገሬ ልጆች፣ ሰላም ለኢትዮጵያ፣ ሰላም ለሀገራችን ይሁንልን። በያለንበት አምላክ ይጠብቀን፣ አምላክ ይጠብቃል።